ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ብላቴን ጌታ ማኅተመ ሥላሴ ወልደ መስቀል በ1962 ዓመተ ምህረት እንደገለጹት ጊዜ ያሻሻለው አዲስና ጠቃሚ የሆነ የስልጣኔ ስራ ቢስፋፋና የዘመኑንም እርምጃ መከተል የሚገባ ቢሆንም ስርና መሰረት ያለውን የሀገርን ልማድና ጠባይ በጭራሽ መተውና መልቀቅ፣ ዝክረ ነገሩን መርሳት ለሰው ልጅ የተገባ ተግባሩ ሆኖ አይታይም። ምንጊዜም ቢሆን ማንኛውም ነገር ከታየና ከታወቀ በኋላ ሰዓት ሲያልፍ ነበር ከመባል አይርቅም። ነገር ግን የታሪክ ሰንሰለት በመሆኑ ማንም ሰው ያለበትን ዘመንና ያለፈውን ሁኔታ ለማስተያየት ብልጫና ጉድለቱንም ለማመዛዘን ነበርን ማወቅ አለበት። ከተገለጸው ሐሳብ መገንዘብ የሚገባን ካለፈው መማር ለአሁኑ መሰረት መሆኑንና የአሁኑን ማወቅ ቀጣይ የምንሄድበትን አቅጣጫ ለማሳየት መሰረት መሆኑን ነው። ድሩሲላ ጁን ሂውስተን እንደገለጹት በለማው ቦታ የነበሩት ወረዳዎች በአሸዋ ውስጥ የነበሩት የግንባታው ፍርስራሽ ቅሪተ አካሎች መሆናቸውን ገልጸዋል። እንዲሁም በዚህ አካባቢ የተበታተኑት ጽሑፎችና የሸክላ ስራ ውጤቶች እንደነበሩ አብራርተዋል። በተያያዘ በቦታው የተገኙት ትላልቅ የስልጣኔ ማዕከል በነበሩት ሸለቆዎች ወደ መሬት በጥልቅ ተቀብረው ይገኛሉ። ቀደም ሲል አረቢያ ለም የሆነች የሳህራ አካባቢ ነበረች። ለዘመናት ለሰው ልጅ አገልግሎት ከሰጠች በኋላ ግን አሸዋ ለብሳለች። አልአዙሪን በድሩሲላ ጁን ሂውስተን እንደገለጹት በድንጋይ የተሰሩ ሐውልቶች ከመሬት ውስጥ በጥቂቱ ከፍ ብለው ይታያሉ። የጥንት ኢትዮጵያውያን ድንጋይ ክምሮች ተትረፍርፈው ይገኛሉ። እነዚህ የድንጋይ ሐውልት አይነቶች ጂኦሜትሪያዊ የሸክላ አሰራር የኢትዮጵያውያን በሮዴሺያ በአሁኑ ጊዜ በዚምባብዌ በአፍሪካ ውስጥና በእነዚያ በትንሿ እስያ ይገኛሉ። እንዲሁም ማይርስ በድሩሲላ ጁን ሂውስተን እንደገለጹት የጥንት ኢትዮጵያውያን መርከቦች በኃያልነታቸው ዓለምን ተቆጣጥረዋል። በወቅቱ የነበረውን የኢትዮጵያውያን ስልጣኔ በመርከብ ስራ ብቻ ሳይሆን ዓለምን በማስተዳደር ቀዳሚዎች እንደነበሩ ይገልጻሉ። ይህ ዓለምን በመምራት ቀዳሚ መሆናቸው አመራራቸውን አጠናክረው ለመምራት ውቅያኖሶችንና ባህሮችን ለማቋረጥ የሚያስፈልጋቸው መሳሪያ ምን እንደሆነ በመመራመር ከጀልባ እስከ መርከብ ራሳቸው ፈጥረው መርከብን በመስራት ባህርንና ውቅያኖሶችን በማቋረጥ ኃያል የዓለም መሪዎች በመሆን በዛን ዘመን የመርከቡ ባለቤት ሆነው መርተዋል። የመርከቡን አሰራር ስንመለከት በዘመኑ ተፈጥሮ በሰጠቻቸው ጥሬ ሀብቶች ማለትም ደንገል፣ ጣውላ፣ ረዣዥም የተጠረቡ እንጨቶች የተሰሩ መሆናቸውን ያሳያል። ከተገለጸው ሐሳብ ምን መማር ይገባናል የሚል ጥያቄ ማንሳት ተገቢ ነው። ኢትዮጵያውያን ሰፊውን ዓለም በሚመሩበት ጊዜ ለዓለም ጥበብን አስተምረዋል። እኛም ኢትዮጵያውያን ጥንታዊ ጥበብ በመመርመር ተግባራዊ ማድረግና ማስቀጠል ይገባናል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።